አዎ ልዬ መማር አለ ቃልዬ ግን ያስተማረ ሰው ምን ይወጣ ቃል ኪዳን እኛ አሜሪካን ያለነው ስላንጂ እናውራ እንጂ ትምህርት እየተማርኩ ነው። አንዳንድ ኮርሶች እየወሰድኩ ነው። ስራ አልጀመርኩም። ገልቱ እቤት ተዘብዝፈሽ ባልሽ እየጦረሽ ነው። 4 ነጥብ ኮቲያ ሽኮኒያ ባልቴት የበሶ ጀላቲ የምትመስይ እንዴ ኮሽም ራስ አድበሽ ተቀመጫ። አታሽቃብጪ የሚ ሊ እንትና ቦክሻት ቃል ኪዳንን አሁን ማረጋትን የኢቢኤስ ጋዜጠኛ ነበር ታውቅሻት? አሜሪካ ያለችው ማርያምን እንዴት እንደምወዳት ይታወቃል። ቃልዬ ወይ ኤልሹካ የኔ ቆንጆ ደህና ነሽ? እንዴት ነሽ? ደህና ነሽ? ቆንጆዋ ልጅ ሰሚ ያለን እኮ ጓደኛ የነበረች በእናትሽ ቃል ፀጉር ቤት እንሄዳለን። ጂም ማንገናኝበት ቦታ አልነበረም። እንዴት ነሽ ጓደኛዬ? አዎ ተስማምቶኛል። ኤልሹዬ እንዴት ነሽልኝ? ልዬ ሰላም ነው? አልዬ እንዴት ነሽ? ደህና ነሽ? አለሁልሽ እግዚአብሔር ይመስገን ጥሩ ነው። እንዴት ነው የአሜሪካ ኑሮ? እንዴት ነው የአሜሪካ ኑሮ? ተለማመድሽ? ስራ ጀመርሽ? ትምህርት? አይ እየተማርኩኝ ነው። ስራ እንኳን አልጀመርኩም። የሆነ ኮርሶች እየወሰድኩ ነው ስራ ለመጀመር። እዛዬ ቲንክ አንቺ ጎበዝ ነሽ እናት፣ ጎበዝ። እዚህ ራሱ ጎበዝ ነበርሽ። ጂሙና ቆንጆ ቀልጣፋ ነበረች። የምር ግን ቃል እንዴት ነው አሜሪካ ኑሮ? አሁን እየሰራሽ ነው? ትምህርት ጀመርሽ ምናምን? አይ እየተማርኩኝ ነው። ወደ ጤና ነገር ትምህርት ጀምሬያለሁ። እየተማርኩኝ ነው፣ እያጋመስኩ ነው። ጎበዝ ጀግና። ያው እዚህ ከባድ ነው ያልሆነ የቀን ስራ ነው አይደል? ሌላም የተሻለ ነገር ስለሌለ አዎ ልዬ መማር አለ። አዎ በይ ደግሞ እዚህ ስራ ምናምን የለም። ቃልዬ ግን ያስተማረ ሰው ምን ይወጣ ማለት የኢትዮጵያ ትምህርት አይሆንም ማለት ነው። እዛ ስትሄጂ አሜሪካ ስትሄጂ? አይ አሁን እኔ ጆርናሊዝም ኤንድ ኮሚኒኬሽን ማኔጅመንት ምናምን ነው የተማርኩት እና እዚህ በመጀመሪያ ቋንቋቸው እዚህ ሀገር ተወልደው ያደጉ እዚሁ ካምፓስ የሄዱ ሰዎች እንዳሉ አንቺ ተወዳዳሪ አትሆኝም። ስለዚህ ማሻሻል አለብሽ። ሞር ደግሞ አይቲ ላይ እና የጤና ዘርፍ ላይ ነው ስራ ያለው ብዙም ሰው የሚሰራው የተሻለም ኢንካምም ያለው እሱ ነው። እንደ አዲስ ነው ተምረሽ ስራ የምትይዙ ማለት ነው እንጂ እዚህ ማስትሬትም ኖረሽ ምንም ያው ነው ማለት ነው። ወርደሽ ነው። አሁን ለምሳሌ ኢትዮጵያ ያለው እኔ ነርስ ብሆን ኖሮ ወይ ደግሞ ሕክምና ፊልድ ውስጥ የነበርኩ ብሆን እዚህ መጥቼ ትንሽዬ ብቻ እንትን ብለሽ ፈተናውን ትፈተኛለሽ። ትንሽ ኮርስ ወስደሽ ማለፍ ከቻልሽ ከዛ ስራ ትገቢያለሽ ማለት ነው። እኔ ግን ምንም የለኝም የጤናው ዘርፍ ላይ። አይ አሪፍ ነው ግን ብዙ ጊዜ አይደለም የምትፈጁ ለመማር ጊዜ ብዙ አትፈጁ። ቢያንስ በሁለት ዓመት ምናምን ትጨርሳላችሁ ወይስ በአንድ ዓመት? እንደየ የምትመርጪው ትምህርት ነው። አሁን ከቀላል ኮርስ ጀምሮ አለ። የአንድ ዓመት አለ። አንዳንድ ሰው የ3 ወሩን የሚማር አለ። የ2 ዓመት አለ። እንደየፍላጎትሽ ነው። ከዛ ደግሞ እየተማርሽም ደግሞ ስራ እየሰራሽም ደግሞ መጨመር ትችያለሽ፣ ማሻሻል። ግን ያው ለመማር የሚመቸው ሰው ሲኖርሽ ነው አይደለ? ሰው ከሌለሽ መማር ይከብዳል። ያው ቢሎችሽን የምትማሪው በጣም ከባድ ነው። የቤት ኪራይ የሚከፍል የምግቦች የሚከፍል ጋዝ ምናምን የሚሞላልሽ ሰው፣ ትራንስፖርቴሽን ምናምን ሰው ያስፈልጋል። ለዚህ እኮ ነው ብዙ ሀበሻ ሰው የሚቀበለው በደንብ ብዙ ነገሮችን ኮስቱን ከቨር የሚያደርግለት ስለሌለ አይማርም። ቀጥታ ወደ ስራ ነው የሚገባው የዕለት ዕለት ወጪውን ለመሸፈን። አሪፍ ነው መማር ያስከብራል ይልሻል። እዚህ ጋር ነው። አዎ ልዬ እንግዲህ እስቲ ከእግዚአብሔር ጋር ይዘናል። አንቺ ግን ጎበዝ ነሽ። አጫጭር ኮርሶችን ቢሆን ወስደሽ አዎ ስታስቢ ከኢቢኤስ ወደ ጋዝ ስቴሽን ብለው እንዳይስቁብኝ ብዬ እኮ ነው። የኔ ፍቅር ስንት ጊዜ ነሽ አሁን ከይሽ? 7 ወር። በጣም ብዙ ጊዜ። እስማ
እኔንማ ተሳጠሪ ለነገሩ ጠርተሽ ነበር። ውሸት ምን ያደርጋል? አንቺ ነሽ የቀረሽብኝ። አንቺማ እንዴት ነው ግን ጂሙ ምናምን ቀረ ኤልሹ? ጂም ቃል ጂም ታያለሽ። አይ እኔማ እንትን ወፈርኩ በጣም አሁን ነው በቃ ተውኩ፣ ተስፋ ቆረጥኩኝ። ተይ እንጂ ኧረ በጣም ያኔ እኮ በጣም አሪፍ ነበርሽ። ከዛ 40 ደቂቃ ጂም 2 ሰዓት ስቲም የምንቀመጠውስ ወሬያችንስ እንድች ፎታችን አድርገን እንትና ናንቸት እንትና እንደዚህ ብላ በቃ አይ በጣም ደስ ይል ነበረ። ወይ ደስ ይል ነበረ ኤልሹዬ። ቃልዬ እኔማ ከዛ ከአሜሪካ ከላክሽልኝ ሽቶ ነው አይደለም ቃልዬ ለዲብ ሽቶ ላኪልኝ። እኔ ማንጃው ነው ፈልገው ቃልዬ እኔ ማንጃው ነው የተወቀው ብከሳ በስመ አብ ምን ነው አንቺ መጥፎ ነው እንዴ እሱ ነገር? ኧረ እኔ እንጃ ኤልሹዬ እሱን አላውቅም፣ ግን መጥፎ ካለ ላኪ። ግን አንቺ አሪፍ ሰውነት አለሽ እንግዲህ በደንብ ስለምንተዋወቅ አይዶ ነው ሜቢ ወፈርኩ አልሽ እንጂ ከኔ ጋር ጂም ስንሰራ ምናምን በነበርሽ ሰዓት በጣም ሼፒ ነበርሽ፣ ቦርጭ የለሽም ምናምን አይዶ ነው አሁን ያለሽበትን። አሁንማ ወፈርኩት ምስኪን። አሁን ግን ማለት ነው እውነት ጂም የመስራት ሞራል ስለሌለኝ ሞንጃ ልወጣ ወስኛለሁ። አይ በዚህ ሁኔታ አይሆንም፣ ገና ታገቢያለሽ ትወልጃለሽ ምናምን። እንትን ችግር አለው አይደል? እንደዚህ የመውለድ ምናምን እንትን ላይ ኦፍኮርስ ብዙ የራሱ የሆነ ተጓዳኝ ነገር ይዞ ይመጣል እኮ እንደዚህ አይነት ነገሮች። ልክ ነሽ። ለኔ አረን ያልወቀም ቃል ኪዳን እኛ አሜሪካን ያለነው ስለ እንጂ እናውራ እንጂ ትምህርት እየተማርኩ ነው። አንዳንድ ኮርሶች እየወሰድኩ ነው። ስራ አልጀመርኩም። ገልቱ እቤት ተዘብዝፈሽ ባልሽ እየጦረሽ ነው። 4 ነጥብ። አንቺ መላጣ ባልሽ መላጣ፣ አንቺ መላጣ ከነ መላጣው ይግባብሽ ባለቤትሽ። ጠብቂኝ፣ ዋጋሽን ነው የምሰጥሽ። አይኔ ውስጥ ገብተሻል አንቺ እከክ ግንብራስ። እሷ ታቀኛለች። አያችሁ አይደል? ኢቢኤስ ላይ እንኳን ሰርታ እኔ እግዚአብሔር ምስክሬ ነው አላቃትም። ኢቢኤስ ላይ ሰርተሽ እንኳን የማትታወቂ እኔ ከአንቺ ተውቄት ታሽቃብጫለሽ፣ ታስካክያለሽ። እዛ እከክ እበራስ ጣውላ ራስ ጋንጩር ማንቁርታም እንጥላም አድበሽ ተቀመጪ። እንደ ክብርሽ ተከብረሽ ተቀመጪ። የሰፈር ሶኬት ወሬ አመላላሽ፣ ወሬ የምታመላልሽ ከሰፈር እስከ ሰፈር መንደርተኛ አለቅላቂ። አመሰግናለሁ ውዶቼ። ሶኬት አለቅላቂ ጥርስሽ ይርገፍ። ምን አባሽ ጥርሳለሽ? በስክሪኑ 7 ህፃናት በጥርስሽ ግማት የገደልሽ አሮጊት ደግሞ ታወራሽ። ትልልቅ ሰዎች ናቸው ደግሞ ከኔ ጋር የሚጣሉት። ምን አለ ጋይስ ወጣቱ ቢጣላኝ ምን አለ? ወጣት የነብርጣት አረ ቆንጃንጆ ወጣቶች ተጣሉኝ እንዴ? እነዚህ አሮጊቶች ቂጣቸው ላይ ነጭ ሽበት የሸበተ ሰዎች ናቸው ሊሞት የደረሱት። አይኖ ከኢቢኤስ ቂጥሽን አሽቀንጥረው ሲያባሩሽ እይታጣሽ በቤት ታመተሽ ለመታወቅ ትጠጋጊያለሽ። አንቺ ኮቲያ ባልቴት ያረጥሽ ያነጠነጥሽ የበሶ ጀላቲ የምትመሲ እንዴ ኮሽም ራስ አድበሽ ተቀመጫ። አታሽቃብጪ። ጥልሽ ከኛ ጋር አይደለም። ኖ ጋይስ አላቆምም። ጥሏ ከኔ ጋር አይደለም። አታሽቃብጪ። አሽቃባጭ እንደ ክብር ሌላውን ተራ ሰው ብትሆን መንደርተኛ ምናምን ሰው ብትሆን ምንም ቦታም አልሰጣትም። ገስት ላይ እንዲገባይ ሳይ ግን እቺ ኢቢኤስ ላይ የምትሰራ ስለሆነች አይን ውስጥ ስላለሽ ነው ወገብ አገዳሽ የምልሽ። ከኢቢኤስ አባረውሽ እንደምንም ብለሽ ኢቢኤስ ላይ ተቀመጥኩ ብለሽ አንድ መላጣ አግብተሽ አሜሪካን ሀገር ብትመጪ አፍሽን ትከፍቻለሽ። እኛ እኮ እንደ ጻል ልጅ ተብለን በቤተሰብ እኮ ነው አሜሪካን የገባነው። አንቺ አግብተሽ በባል የውሸት ተጋብተሽ አሜሪካን የመጣች ሴት ነሽ። እኔ አሜሪካ ስመጣ አንድ ፍሬ ጻል ልጅ ተብዬ እኮ ነው አባቴ ይዞኝ የመጣው። ቲክስ ለ2 ዓመት መርፌውን ተወግቻለሁ። መርፌው ምንድነው የሚያደርገው? አፒታይትሽን ይዘጋሻል። ግን የሀፍቱ ፎርስ ይልሰብ ትኢት ያው ብለድ ሹገርሽ ሎ ሲሆን የግድ መብላት ስላለብሽ ትበያለሽ። አፒታይትሽን ነው ከርቭ የሚያደርገው፣ ግን ትበያለሽ። መብላትሽ አይቀርም። የሆነ ሰዓት ላይ ይርብሻል፣ ሰውነትሽን ያከሳል። ግን እንደ ልጅቷ በአንድ ጊዜ እንዲ ልብ አድርጎ ግማሽ አካልሽን አያስቀርም። እኔ ለ2 ዓመት ወስጄው እግዚአብሔር 17 ፓውንድ ነው ሉዝ ያደረኩት።
እንዴ እንደዛማ ከሆነ እኔ እንደውም ጨምሩልኝ ዶዝ ልበል እንዴ? እንደው ቂጡ እስከየት መጣሽ ደግሞ? ሲያከሳሽ ከላይ እስከታች ሙጥጥ ነው እንጂ የሚያደርገው ወገብሽን አስቀብቶ ቂጥሽን አውጥቶ እንዲህ ምናምን ሽንቅጥቅጥ አድርጎ በአንድ ጊዜ የኢትዮጵያ አርቲስት አያስመስልም እንዴ? እኔን አላስመሰለኝ። ሊያውም እኔ ድሮም ቂጥ አለኝ። እሱንም ይዞብኝ ነው ሄደው አወረደው። እንደውም ወደታች እኔን ወደታች ወረደ ቂጤ። አሁን ስፖርት እየሰራው ነው ከፍ እንዲያደርግልኝ ሙች። ይሄው አሁን አክተሮቹ እንደሚሰሩት ብረት እያስኩ ወደ ላይ ምናምን እያነስታ አሁን አልተነቃነቀም፣ ወደታች ጣለው። የኔን ልብ እንደዚህ አያረግም። ሰውነትሽን ያላላል። ሞንጃሮ ደግሞ ብዙ ጊዜ ይሄ አንጀታቸውን ባይፓስ ሰርጀሪ ሊያደርጉ የሚፈልጉ ሰዎች በጣም ኦቨርዌት ሲሆኑ ሞንጃሮ ይታዘዝላቸዋል። ሰውነታቸው ሉዝ ፋት ሉዝ እንዲያደርጉ ከዛ ስኪናቸው ይንጠለጠል የለ እሱን ተቆራርጦ ያደርጓቸዋል። ኤክስትራ ፋቱን እንደውም መጣው አውጥተው ቂጣቸው ውስጥ የጎደለ ቦታ ይሞሉላቸዋል። ሞንጃሮ እንደሱ ነው የሚደረገው። ስለ ኦዛምፒክ ተወግቼ ነው ላለችው ግን ኦዛምፒክ እኔ ለ2 ዓመት ተወግቼዋለሁ። የሚያመጣው ሳይድ ኢፌክት የጣፊያ ካንሰር ያመጣል። አይንሽን ቪዥን እንትን ይላል። ከዛ በተረፈ ሀርት አታክ ያመጣል። እስከ ኪድኒ ፌለር ሁሉ ያመጣል። 2 ወር ተወግተሽ በተአምር 10 ፓውንድ አትቀንሽም በ2 ወር ውስጥ። ውሸት ነው። ሳምሪ ጭንቅላት ላይ ምናምን አያወጣም። ደደባ አያረግም። እሱማ መጀመሪያ የሚደደበ ሰው ነው የሚወጋው። እኛ እኮ ዶክተር አዞልን ለስኳር ነው እንጂ ጤነኛ ከሆንሽ ስፖርት አሰሪም እንደ 24 ሰዓት 24 አወርስ ቲክቶክ ላይ ከምትቀመጭ ወጥተሽ 45 ደቂቃ ብትሮጭ እኮ ትከሻል።